ይህ የኢትዮጵያ ቴሌቪዥን ነው። ጤና ይስጥልን። ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? አሁን 2 ሰዓት ነው። እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት የምትከታተሉ ኢቲቪ ዜና 57 ተመልሷል። አበይት ነጥቦቹን ነው። የኢትዮጵያ ሀገራዊ ምክክር ልዩነቶችና ቅሬታዎች በጠረጴዛ ዙሪያ የሚፈቱበት ለነገዋ ኢትዮጵያም መሰረት የሚጥል ነው። ለዘመናት ተዘንግተው የነበሩ ቅርሶችን የማደስና ለቀጣይ ትውልድ የማኖር ተግባር በትኩረት እየተሰራበት ነው። የኢትዮጵያ ጠቅላላ ሀገራዊ ምርት ከ2019 ዓ.ም ጀምሮ በአዲስ መንገድ እንደሚሰላ የፕላንና ልማት ሚኒስቴር ይፋ አደረገ። በ23ኛው የዓለም ዋንጫ የሩብ ፍጻሜ መርሃ ግብር ዛሬ ምሽት 5 ሰዓት ሲል ፈረንሳይ ከሞሮኮ ጋር የሚያደርጉት ጨዋታ ይጠበቃል። ከስፖርት ይዘናል። ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ዝለቁም። ቀን 2018 ላይ እንገኛለን። ዛሬ ኢትዮጵያ እንዲህ ያለ የታሪክ መንገድ መገናኛ ላይ ቆማለች። ያለፉ ልዩነቶችን በውይይት ለመፍታት የነገውን የጋራ ራዕይ በመግባባት ለመገንባት የሚደረገው ታላቁ ሀገራዊ ምክክር ጉባኤ ሊጀመር እነሆ 6 ቀናት ብቻ ቀርተውታል። ሐምሌ 8 ቀን 2018 ዓ.ም የሚጀምረው ይህ ታሪካዊ ጉባኤ ዜጎች ልዩነቶቻቸውን በነጻነት የሚወያዩበት፣ የተለያዩ ሀሳቦች የሚገናኙበትና የጋራ መፍትሄዎች የሚፈለጉበት ሀገራዊ መድረክ ዋዜማ ላይ ተገናኝተናል። ለመነጋገር፣ ለመደማመጥና ከከረመ ቁስላችን ለመፈወስ እርምጃዎቻችንን አንድ የምንልበት ታላቁ ጉባኤ በጣት የሚቆጠሩ ቀናት ብቻ ቀርተውታል። ለዘመናት የዘለቁ መዋቅራዊና ፖለቲካዊ ልዩነቶችን በህዝቦች ሁለንተናዊ ተሳትፎ ለመፍታት በሰለጠነ የውይይት መድረክ ላይ የጋራ ብሔራዊ መግባባትን ለመገንባት የሚያስችል ታሪካዊ ዕድል ከኢትዮጵያውያን ፊት ቀርቧል። እንደ ኢትዮጵያ ባሉ የተለያዩ ባህሎችና የፖለቲካ አመለካከቶች ባሉባቸው ሀገራት ውስጥ የአንድ ወገን ሀሳብ ብቻ በመጫን መጓዝ ዘላቂ መፍትሄ ሊያመጣ አይችልም። ይልቁንም ልዩነቶችንና ብዝሃነትን ያቀፈና በሁሉም ኢትዮጵያውያን ቅቡልነት ያለው መንግስታዊ መዋቅር ለመገንባት በር የሚከፈትበት የታሪክ አጋጣሚም ጭምር ነው። ይህ ሂደት በኢትዮጵያ ዲሞክራሲያዊ ስርዓት ግንባታ በማጠናከር ለመጪው ትውልድ በሰላም በመተማመንና በመተባበር የሚኖርባትን ሀገር ለማስረከብ ትልቅ ታሪካዊ ዕድል መሆኑን በመገንዘብ ለዚህ ታላቅ መድረክ ስኬታማነት ሁሉም ኢትዮጵያዊ የበኩሉን ሊወጣ ይገባል። ቀዳሚ ዜናዎቻችንም እዚህ ላይ የሚያተኩሩ ይሆናሉ። በሀገራዊ ምክክር ሂደት መገናኛ ብዙሃን ዜጎች እንዲሳተፉ ግልጸኝነትን የማረጋገጥና የባለቤትነት ስሜት እንዲፈጠር ቁልፍ ሚና አላቸው። መገናኛ ብዙሃን ሚዛናዊና ተአማኒ መረጃ ከማቅረብ ባሻገር በተመረጡ የምክክር አጀንዳዎች ላይ ሀገራዊ መግባባት እንዲፈጠር መስራትም ይጠበቅባቸዋል። በጉዳዩ ዙሪያ ዘጋቢያችን መስከረም ቸርነት ተከታዩን ይዛለች። አንዳንድ ታሪካዊ አጋጣሚዎች በሚደረጉበት ቀን ብቻ አይለኩም። ይልቁንስ ወደዚያ ለመድረስ በተሄደው መንገድም ይመዘናሉ። ኢትዮጵያም በታሪኳ ለመጀመሪያ ጊዜ የምታካሄደው ሀገራዊ ምክክር ወሳኝ ምዕራፍ ላይ ደርሷል። ኢትዮጵያ ሀገራዊ ምክክር በአዋጅ ከተቋቋመ ጀምሮ በምክክር ሂደት ውስጥ የተለያዩ ምዕራፎችን አልፏል። በመላ ኢትዮጵያ አጀንዳዎችን ከማሰባሰብ እስከ ተመካካሪዎች ልየታ፣ የተለያዩ የውይይት መድረኮችን ማካሄድና የህዝብ ሀሳቦችን ማጠናቀር ድረስ በርካታ ስራዎች ተከናውነዋል። ዛሬ ግን ሂደቱ ወደ ዋናው ምዕራፍ ተሸጋግሯል። በተመረጡት 8 ዋና ዋና አጀንዳዎች ላይ ተመካካሪዎች ፊት ለፊት ቀርበው ምክክር ሊያደርጉ ቀናት ብቻ ቀርተዋል። የዚህ ምክክር ስኬት ግን በኮሚሽኑ ወይም በተመካካሪዎች ብቻ አይወሰንም። የሁሉንም አካላት ኃላፊነትና ተሳትፎ ይጠይቃል። በዚህ ውስጥ የመገናኛ ብዙሃን ሚና ልዩ ስፍራ አለው። በ4 ዓመታት ሂደት ውስጥ የምክክሩን እንቅስቃሴ ለህዝብ ከማድረስ ባሻገር የአጀንዳ ቀረጻን የሚያግዙ ውይይቶችን በማስተናገድ የተለያዩ ድምጾች እንዲመጡ በማድረግ የራሳቸውን አስተዋጽኦ
አበርክተዋል። እንግዲህ በተለይ ሚዲያው ደግሞ ብዙ ኃላፊነት ያለበት ነው። እስካሁንም በአራቱም ምዕራፍ ውስጥ ሆኖ የመጨረሻው ምዕራፍ ላይም ሚዲያው ትልቅ ሚና አለውና በዛ ረገድ እኛም አንደኛ እንደ ተሳታፊ፣ ሁለተኛ ደግሞ ይሄንን መረጃ ለህዝቡ ተደራሽ ከማድረግ አንጻር ትልቅ ሚና ስለነበረብን እየተወጣን ነው የምንገኘው። አሁን ላይ ደግሞ የመጨረሻው ምዕራፍ ላይ ሆነን በዚህ ጊዜ ላይ ሚዲያውም ትልቅ ኃላፊነት አለበት። እንደ ተሳታፊ ደግሞ እኛም ያነሳናቸው አጀንዳዎች አሉ። እነዛ አጀንዳዎች ደግሞ ወደ ውይይት ወርደው አንድ ነገር ላይ ይደርሳል ተብሎ ስለሚጠበቅ በዛ ደረጃ ያነሳናቸው አጀንዳዎች ከአጀንዳዎቹ መካከል ደግሞ እኛም በስፋት የምንወያይበትና በዚህ አንድ ወር ውስጥም የራሳችንን ሀሳብ ኮንትሪቢዩት የምናደርግበት ይሆናል ብለን እናስባለን። ከሁሉም ወገን ደግሞ የሚቀርቡ ሀሳቦች ለውይይት የሚነሱ ሀሳቦችና የውይይት አጀንዳዎች ሁሉ ውጤታማ የሆነ ፍሬ እንዲያፈሩ ሁሉም ዝቅ ማለትን፣ መተናነስን፣ አንዱ ያንዱን ሀሳብ መቀበልን ይፈልጋል። ሀገር ተከራክረንም ሀገርን ተመካክረንም ሀገርን በጠረጴዛ ዙሪያ የፈለገውን አይነትም እንግዲህ ሂደቶችን አልፈን ማጽናት መቻል በራሱ ትልቅ እድል ነውና በዚህ ታሪካዊ ምዕራፍ ላይ መገኘትን እንደ ትልቅ እድል በማየት መተናነስ፣ መሸናነፍ፣ በሀሳብ የበላይነት መገዛት፣ የሀሳብ የበላይነት ገዢ ሆኖ ነጥሮ እንዲወጣ ለቀጣይ ትውልድም ደግሞ በሀሳብ እና በምክክር የተገነባች ሀገር ማቆየትን እንደ ኃላፊነት ማየት ይገባል ብዬ አስባለሁ። አሁን ግን ይህ ኃላፊነት የበለጠ ከፍ ብሏል። ምክክሩ የተሳካ እንዲሆን መገናኛ ብዙሃን አጀንዳዎቹን በሚዛናዊ በተአማኒና በተጠያቂነት መንፈስ ለሕዝብ ማድረስ ይኖርባቸዋል። መረጃን ከአስተያየት በመለየት ልዩነቶችን ከማባባስ ይልቅ መግባባትን በሚያግዝ አቀራረብ ለማቅረብ የበለጠ ጥንቃቄ ያስፈልጋል። በሶስት ምዕራፎችም ሚዲያው ትልቅ ሚና ነው እየተጫወተ ያለው። አሁን ደግሞ ትልቁ ምዕራፍ ላይ ነውና እዚህ ላይ በጣም ሀገራዊ በሆነ መልኩ ብሔራዊ ጥቅም እንደመሆኑ መጠን ይሄ የሁላችንም ጉዳይ ነው፣ የኔም ያንቺም የመላው የኢትዮጵያን ጉዳይ ነው። በኢትዮጵያውያን በትልቅ መልኩ የሚጠብቁት እንደመሆኑ መጠን መገናኛ ብዙሃን ትልቅ ኃላፊነት አለብን። ያን ኃላፊነታችንን ደግሞ በአግባቡ እስከ መጨረሻው ድረስ መወጣት አለብን። ከመዘገብ ባሻገር ሀገርን ሊያስቀጥሉ የሚችሉ አጀንዳዎች ደግሞ በደንብ ጎልተው እንዲወጡ ለማስቻል ትልቅ ስራ ይጠብቃልና ሚዲያው መዘገብን ወይም መረጃ እውነተኛ መረጃን ማቅረብን፣ የሚቀርቡ አጀንዳዎች ደግሞ ህዝብ ጋር ደርሰው ለውጥ እንዲያመጡ መስራት፣ ለውይይት የሚቀርቡ ሀሳቦች ያለምንም መበረዝ ወደ ህዝብ እንዲወርዱ ማስቻል ትልቅ ሚና አላቸው። በተመሳሳይ ሁኔታ ከተመካካሪዎችም ብዙ ይጠበቃል። ምክክር የማሸነፍ ወይም የመሸነፍ መድረክ ሳይሆን የመደማመጥ የመግባባትና የጋራ መፍትሄ ፍለጋ ሂደት መሆኑን በተግባር ማሳየት ይጠበቃል። የተለያዩ ሀሳቦችን በእርጋታ ማዳመጥ፣ ልዩነትን በውይይት መቀነስና ለጋራ ጥቅም መፍትሄ መፈለግ የዚህ ጉባኤ መሰረታዊ ዓላማ ነው። አንዱ በሌላ ውስጥ ሆኖ ራሱን እንደ ሌላው ወስዶ ማሰብና አንዱ በሌላ አይን ማየት ነው። ስለዚህ መመካከር ላይ በትዕግስት መደማመጥ፣ አንዱን ሀሳብ የኔ ነው ብሎ ማሰብ፣ የራሴን ሀሳብ ብቻ መጫን ሳይሆን የሌሎችንም ሰምቶ የጋራ መግባባት ላይ መድረስ ነው የሚጠበቅብን ማለት ነው። የኢትዮጵያ መሰረታዊ ችግሮች ላይ ያሉ መሰረታዊ ሊኖችን ተወያይተን ተመካክረን እንድንፈታ ነው እዚህ የመጣሁት። ዋናው ጉዳይ ይሄ ምክክር ለኢትዮጵያ በጣም ጠቃሚ ነው እላለሁ። ምክንያቱም ካልተመካከርን፣ ተቀራርበን ካልተነጋገርን ኢትዮጵያ ማሻገር አንችልም። የሀገራዊ ምክክሩ ጉባኤ የሚያስቀረው ትልቁ ቅርስ የሚሆነው አለመግባባትን መፍትሄ ማሰጠት ብቻ ሳይሆን ልዩነትን በውይይት የመፍታት ባህልን ማጠናከር ነው። ይህም የሁሉንም አካላት ኃላፊነት፣ የሁሉንም ጥበብና የሁሉንም ትዕግስት የሚጠይቅ ታሪካዊ ሂደት ነው። ይህ በዚህ እንዳለ የኢትዮጵያ ቴሌቪዥን ያነጋገራቸው የአዲስ አበባ ከተማ ነዋሪዎች የኢትዮጵያ ሀገራዊ ምክክር ልዩነቶችንና ቅሬታዎችን በጠረጴዛ ዙሪያ የሚፈቱበት መሆኑን ሀሳባቸውን አጋርተውናል። ምክክሩ ለነገዋ ኢትዮጵያ መሰረት የሚጥል መሆኑንም ነው የተናገሩት። አስተያየታቸውን ዘጋቢያችን የጃይን ጅፋታ አሰባስባለች። ተከታተሉትና እንመለሳለን። ኢትዮጵያ ከምክክሩ የምታገኘው አንደኛ የብሔር ብሔረሰቦችን መብት፣ ሁለተኛ እርስ በራሳቸው የሚፋቀሩበት፣ ሶስተኛ ሰዎች እርስ በራሱ የልባቸውን ተነጋግረው ቁስላቸውን የሚፈቱበት ጊዜና ሰዓት ይሆናል ብዬ ነው የምገምተው። አሁን የሐምሌ 8ቱን የሚመካከሩበት የሚነጋገሩበት የመጨረሻ ነው ብለን አንልም። ለወደፊትም ቀጣይ ኖሮ በስፋት ተነጋግረው ቅሬታ ያላቸው ካሉ መጥቶ አንድነት፣ ሰላምን፣ ፍቅርን፣ አንድነትን የሚያመጡበት ውጤት ይሆናል ብለን ነው የምንለው። በእርጋታ አስቦ እርስ በርስ ያለውን
ወደ ግጭት ሳይሆን ወደ ጠረጴዛ ዙሪያ መጥተው እርስ በርስ ተነጋግሮ መፍታት አለበት። እንደ ኢትዮጵያ አንድ ላይ ሆኖ ህዝቡ ተነጋግሮ አንድ ጠረጴዛ ዙሪያ ተመካክሮ መፈታት አለበት። ኮሚሽኖች የህዝብ ጥያቄ እንዲመለስ እና ብዙ ለሀገር አንድነትን የሚያመጣ ነገር ይሰራሉ ብዬ እጠብቃለሁ። በሚካሄደው የሐምሌ 8 ምክክር ማለት ነው። በዚህ አጋጣሚ ወጣቶች ደግሞ ቻንሳቸውና እድላቸውን በመድረኩ ላይ ሁሉም ሀሳቡ በግልጽ እንዲናገር ብዬ አስባለሁ። እኛ ደግሞ በጦር በምናምን ሳይሆን ሀሳባችንን በመድረክ ላይ መግለጽ ያለውን ችግር በመድረክ መፍታት እንፈልጋለን። እስካሁን የመጣበት የኮሚሽን ውድድር ነው ብዬ ያለው እኔ። ስለዚህ የመናገር ቻንስና የመሳተፍ እድል ስለሰጠን ወጣቶች በዚህ መድረክ ላይ የተለያየ ክልሎች ተገናኝቶ ሀሳባቸውን እዛ ላይ ተዋውቀው የመግለጽ ስላለ ብዬ ጥሩ እድል ነው ብዬ አስባለሁ። የሰላም ተምሳሌት ሀገር ናት። ወደኛ መጥተው በጠረጴዛ ዙሪያ ቢመካከሩ መፍትሄው ይገኛል። አገር ውስጥ ሆነን ችግሩን ብንፈታው እርስ በርስ በጠረጴዛ ዙሪያ ቢፈታ የተሻለ ነገር ነው። በእድሜ ያጣሁት የጎደለብኝ ነገር የለም። ስለ ኢትዮጵያ ሳስብ ግን ቁጭ ብለን ባለመነጋገራችን ስንቶችን አጣን። ስንት ሀብትና ንብረት ወደመ። ሀገሬ ስንትና ስንት እድል አመለጣት። ትላንትን በቁጭት አሳለፍን። ነገን ግን በጋራ ምክክር ብሩህ እናድርገው። እድላችን በእጃችን ነው። በጠረጴዛ ዙሪያ ሐምሌ 8 እንገናኝ። ሸጎሌ አካባቢ ከሚገኘው ስቱዲዮአችን ኢቲቪ ዜና 57ን በያላችሁበት እየተከታተላችሁ ነው። የተወደዳችሁ እንቀጥላለን። ለዘመናት ቅርስ ሲባል መጀመሪያ ወደ አእምሯችን የሚመጡት ያረጁ ህንፃዎች፣ የፈረሱ ግንቦች ወይንም የተሰባበሩ ጊዜ የበላቸው ህንፃዎች ብቻ ሊሆኑ ይችላሉ። ይህ እይታ ዛሬ ምን ያህል ተቀይሯል ስንል እንጠይቃለን። እነኚህን የጋራ ሀብቶችንስ ምን ያክል ዋጋ ሰጠናቸው ይሆን? በጉዳዩ ዙሪያ ባልደረባችን ብስራት መለሰ ተከታዩን ትንታኔ ያጠናቅሯል። ተከታተሉ። የነጻነት ታጋዩ ማርከስ ጋርቬይ በአንድ ወቅት እንዲህ ብሎ ነበረ። የታሪኩ የባህሉና የማንነቱ ዕውቀት የሌለው ህዝብ ስር እንደሌለው ዛፍ ነው። እውነት ነው። ያለፈውን ያላወቀ የነገውን መገንባት አይችልም። አንድ ጥያቄ እናንሳ። ቅርስ ስንል መጀመሪያ ወደ አእምሯችን የሚመጣው ምንድን ነው? ያረጁ ህንፃዎች፣ የፈረሱ ግንቦች ወይስ የተሰባበሩ ጊዜ በላቸው ህንፃዎች? እውነት ቅርስ ማለት ይሄ ብቻ ነው? ለዘመናት እነዚህም በዋጋ የማይተመኑ የጋራ ሀብቶቻችንን እንዴት ስናያቸው ኖርን? እንደ ምንዳ ሽልማት ወይስ እንደ ዕዳ? አብራችሁን ቆዩ። ቅርስ ከዘመን ጋር የማይገረጅፍ ትውልድን ከትውልድ የሚያስተሳስር ህያው የግንኙነት ስር ነው። የአንድ ማህበረሰብ የዘመናት የእድገት ሂደት ሁለንተናዊ የታሪክ ጉዞና የስልጣኔ አሻራ መዘክር ነው። ነገር ግን እኛ ዘንድ አንዳንዴ እነዚህን እምቅ ሀብቶች ይሄ የኛ ያ ደግሞ የነርሱ በሚል ጠባብ የዘውግ አጥሩ ሲገቡ ነበረ። ታሪክ በራሱ ዝምተኛ ነው። ትርጉም የሚሰጠው ግን እኛ በምናላብሰውና በምንገነባው ትርክት ነው። ዛሬ ላይ ይህንን ትርክት የምንቀይርበት፣ ታሪክን ከዘመኑ አውድ ጋር በማየት የጋራ ማንነታችን በሚያጠናክር መንገድ የምንተረጉምበት የታሪክ ምዕራፍ ላይ ደርሰናል። የላሊበላ ውቅር አብያተ ክርስቲያናት፣ የአክሱም ሐውልቶች፣ የሐረር ጀጎል ግንብ ወይም ደግሞ የሶፍ ዑመር ዋሻ እነዚህ ቅርሶች ሃይማኖት አይደሉም። ብሔርና ተወላጅነትን አያውቁም። የቱንም ያህል በጂኦግራፊያዊ ቦታ ቢራራቁ በማናቸውም የሀገራችን ማዕዘን የሚገኝ ቅርስ የሁላችንም የጋራ ጣት አሻራ፣ የጋራ ኩራታችን ነው። ከዕዳነት እሳቤ ወጥተን ቅርሶቻችንን እንደ ጋራ ምንዳ ስንቆጥራቸው ትልቅ ተአምር ይፈጠራል። ባለፉት ጥቂት ዓመታት የተመለከትነው ይህንኑ ነው።
ታሪካዊው የትግራዩ የአልነጃሺ መስጊድ፣ ጥንታዩ የጎንደር ፋሲለደስ ግንብ፣ የጅማው የአባጅፋር ቤተመንግስት፣ የአዲስ አበባው የኢዮቤልዩ ቤተመንግስት እነዚህ ሁሉ ዛሬ በጥንቃቄና በተቆርቋሪነት ታድሰዋል። ለእይታና ለምርምር ክፍት ሆነዋል። እነዚህ እድሳቶች የተደረጉት ዘመናዊ ሲሚንቶን በመለቅለቅ እርሱን በማጥፋት አይደለም። ይልቁንም አባቶቻችን በተጠቀሙበት የኖራ፣ የአሸዋ፣ የተፈጥሮ ቀለምና የእንጨት ጥበብ የቀደመ ይዘታቸውን በጠበቀ መልኩ ነው። ይህ ማለት የትናንትናውን አሻራ ሳናጠፋ የነገን ተስፋ በቅርሶቻችን ላይ አንጸባርቀናል ማለት ነው። የቅርስ ጥበቃ ማለት ነባሮቹን አዋራራክፎ በሙዚየም ማስቀመጥና መመልከት ብቻ አይደለም። አባቶቻችን የታሪክ ተመልካቾች ሳይሆኑ የታሪክ ሰሪዎች ናቸው። እኛም የነዚህን ታላላቅ ቅርስ ገንቢ ልጆች ነን። ታዲያ እኛ ለነገው ትውልድ ምን አሻራ እያስቀመጥን ነው? የዚህ ጥያቄ መልስ ዛሬ በምናያቸው ዘመን ተሻጋሪ ስራዎችን መመለስ ጀምሯል። በቀድሞ አባቶቻችን ፍኖት እየተጓዝን የራሳችንን አዲስ ታሪክ እየጻፍን ነው። ቅርስና ቱሪዝም በአዲስ ማክሮ ኢኮኖሚ ተሳስረዋል። እንደ ማሳያም በሚከተሉት 4 ማዕቀፎች ከፋፍለን ማየት እንችላለን። የገበታ ፕሮጀክት፣ የኮሪደር ልማቶች፣ የአዲስ መዳረሻዎች፣ የመሰረተ ልማትና ቴክኖሎጂ ግንባታዎች ናቸው። የወንጭና የደንዲ የተፈጥሮ ገነት፣ የጎርጎራ ማራኪ የሐይቅ ዳርቻ፣ የኮይሻው ሀላላ ኬላ ታሪካዊ ግርማ የዛሬው ትውልድ ለነገው ትውልድ ያኖራቸው አዳዲስ ቅርሶች ናቸው። በአዲስ አበባ የተገነባው የአድዋ ድል መታሰቢያ ከየትኛው ማዕዘን የተወጣጡ አባቶቻችን በጋራ ያፈሰሱትን ደም የሚዘክር ሕያው ሀብታችን ሲሆን የኮሪደር ልማቱ፣ የሳይንስ ሙዚየም፣ የእንጦጦና የአንድነት ፓርኮች መዲናችን የቱሪዝም ማዕከል እያደረጓት ነው። በደቡብ ምዕራብ ኢትዮጵያ በጨበራ ጩርጩራ የተገነባው የዝሆን ዳና ሎጅ እና በሶማሌ ክልል የሸበሌ ሪዞርት መገንባቱ የቱሪዝም አድማሳችንን ከመላው የሀገራችን አቅጣጫዎች ጋር ካስተሳሰሩት መካከል ናቸው። በቢሾፍቱ እየተገነባ ያለው በአፍሪካ ትልቁ ዓለም አቀፍ አውሮፕላን ማረፊያ ለጎብኚዎች ግዙፍ ድልድይ ይሆናል። በዚህም ቅርሶቻችን ከባዶ የኩራት ምንጭነት አልፈው ወደ ግዙፍ ማክሮ ኢኮኖሚ ሀብትነት እየተቀየሩ ነው። ዛሬ ቱሪዝም የአይን ማረፊያ ብቻ ሳይሆን በሚሊዮን የሚቆጠሩ ዜጎችን የሚያስተዳድር፣ በቢሊዮን የሚቆጠር የውጭ ምንዛሬን የሚያመነጭና የሀገር ገጽታን የሚገነባ ምሰሶ ሆኗል። ቅርስ የጠፋበት ትውልድ መቆሚያ መሰረት የለውም። ቅርሶችን ከዕዳነት ወደ ምንዳነት ተቀይረዋል። ነባሮቹ ተጠብቀውና ታድሰው አዳዲሶቹ ተገንብተው ለነገ ትውልድ የሚተላለፉበት አዲስ የታሪክ ምዕራፍ ላይ ደርሰናል። የቅርስ እውነተኛ ጥበቃ ያለፈውን መጠበቅ ብቻ ሳይሆን ነገንም መገንባት ጭምር ነው። ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፉ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ፣ የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ተመልሰናል። የተወደዳችሁ ኢቲቪ ዜና 57ም ይቀጥላል። የኢትዮጵያ ጠቅላላ ሀገራዊ ምርት ከ2019 ዓ.ም ጀምሮ በአዲስ መንገድ እንደሚሰላ የፕላንና ልማት ሚኒስቴር ይፋ አደረገ። ተግባራዊ በተደረጉ የኢኮኖሚ ማሻሻያዎች የተፈጠሩ አዳዲስ ለውጦችንና የዘርፉን መስፋፋት ታሳቢ በማድረግ አዲሱ የጠቅላላ ሀገራዊ ምርት ስሌት ይተገበራል። አዲሱ ስሌት የዲጂታል ኢኮኖሚን፣ ዘመናዊ አገልግሎቶችን፣ አዳዲስ የንግድ እንቅስቃሴዎችንና ከዚህ ቀደም በቂ ትኩረት ያላገኙ ዘርፎችን በሰፊው የሚያካትትም ይሆናል። ጌታቸው ባልቻ። ጠቅላላ ሀገራዊ ምርት የአንድ ሀገር ሕዝብ በትጋት በእውቀትና በፈጠራ የሚያፈራው ሀብት ነው። የእርሻ ማሳ የሰጠው እህል፣ ፋብሪካዎች ያመረቱት፣ ባለሙያዎች ያበረከቱት አገልግሎት፣ በአጠቃላይ የሀገሪቱን የሥራ ውጤት በአንድ ላይ የሚያሳይ መስታወትም ነው።
ጠቅላላ ሀገራዊ ምርት ወይም ጂዲፒ አንድ ሀገር በተወሰነ ጊዜ በአብዛኛው በአንድ ዓመት ውስጥ በድንበሯ ውስጥ ያመረተቻቸውን ሁሉንም የመጨረሻ ሸቀጦችና አገልግሎቶች በገበያ ዋጋ የሚያሰላ ኢኮኖሚያዊ መለኪያም ነው። የአንድን ሀገር የምርት አቅም፣ የኢኮኖሚ መጠንና የእድገት አቅጣጫ ለመገምገምም ከሚያገለግሉ ዋና ዋና አመላካቾች አንዱ ነው። በዚህ መለኪያ ውስጥ የቤተሰቦች ፍጆታ፣ የንግድ ተቋማትና የግል ባለሀብቶች ኢንቨስትመንት፣ የመንግስት ወጪ እንዲሁም ከውጭ ንግድ የሚገኘው የተጣራ ውጤት ተደምረው ይሰላሉ። ኢትዮጵያም ከፈረንጆቹ 1960 ጀምሮ የጠቅላላ ሀገራዊ ምርት መረጃዋን በይፋ ስታሳውቅ ቆይታለች። ሆኖም እስካሁን ስራ ላይ የነበረው የ2008 ዓ.ም የመነሻ ዓመት ስሌት በኢኮኖሚ የተፈጠሩ አዳዲስ ለውጦችንና የዘርፎችን መስፋፋት በበቂ ሁኔታ የሚያንጸባርቅ አልነበረም። ጠቅላላ ሀገራዊ ምርት ስሌት መንገዶች በተለይ ከምርትና ከፍጆታ አንጻር የኛ የብሔራዊ አካውንት የተሻለ የሆነ ደረጃ ላይ ያለ ነው። ሆኖም ግን ከገቢ አንጻር መረጃዎች በተሟላ ሁኔታ ባለመሟላታቸው ከዛ አንጻር የማቹር የማድረግ አንጻር ክፍተቶች አሉ ማለት ነው። ከዛም ባለፈ ደግሞ በኢኮኖሚ ውስጥ መረጃዎች በየጊዜው የሚመነጩ ባለመሆኑ በኢኮኖሚ ውስጥ ደግሞ ባለፉት ዓመታት በተለይ በተከሰቱ ትላልቅ ለውጦች የኢኮኖሚ ትራንስፎርሜሽኖች በመከናወናቸው እነዛን ሁሉ የሚያቅፉ መረጃዎች ባለመኖራቸው ወቅታዊነት ከማመልከት አንጻር የራሱ የሆነ ውስንነት ይኖርበታል። በመሆኑም መንግስት የጠቅላላ ሀገራዊ ምርት ስሌቱን በአዲስ የመነሻ ዓመት ለማዘመን ዝግጅት አጠናቋል። አዲሱ ስሌት የዲጂታል ኢኮኖሚን፣ ዘመናዊ አገልግሎቶችን፣ አዳዲስ የንግድ እንቅስቃሴዎችንና ከዚህ ቀደም በቂ ትኩረት ያላገኙ ዘርፎችን በሰፊው የሚያካትት ይሆናል። ከ2016 ዓ.ም ጀምሮ በብሔራዊ ስታቲስቲክስ አገልግሎት መሪነት በመላ ሀገሪቱ ሰፊ የመረጃ ማሰባሰብ ስራ ተከናውኗል። በስታቲስቲክስ ልማት ፕሮግራም ከ2016 ጀምሮ እየተከናወኑ ያሉ ቆጠራዎችና ሰርቬዎች እንዲሁም ደግሞ የአድሚኒስትሬቲቭ የአስተዳደራዊ መረጃዎችን ስታንዳርዳይዝ እና ማናበብ ለዚህ ዓላማ ለመዋል እየተዘጋጁ ያሉ ናቸው ማለት ነው። የግብርና ቆጠራ፣ የቢዝነስ ቆጠራ፣ የተቀናጀ የቤተሰብ ሰርቬ ወይም ደግሞ ናሙና ጥናት እንዲሁም ሌሎች በቆጠራና በሰርቬ የማይሸፈኑ መረጃዎችን ደግሞ ከአድሚኒስትሬቲቭ ዴታ ስታንዳርዳይዝ በሆነ አግባብ ጥቅም ላይ በመዋል አጠቃላይ አሁን ያለው የኢኮኖሚ ሁኔታ በሚያመለክት አግባብ ወቅታዊ ይደረጋል ማለት ነው። ከዚህ አንጻር ዓለም አቀፍ ስታንዳርዶችን መሰረት አድርገን የቋሚ አመት ለውጥ እናደርጋለን። ይሄ አንድ የተከናወኑ የሚቆም አይደለም። በተቻለ መጠን ፍሪኩዌንትሊ በተደጋጋሚ መከናወን ያለበት ነው። ትክክለኛ መረጃ ሲኖር የፖሊሲ ውሳኔዎች ይበልጥ ውጤታማ ይሆናሉ። የልማት እቅዶችም በተጨባጭ መረጃ ላይ ተመስርተው ይቀረጻሉ። በመሆኑም አዲሱ የጠቅላላ ሀገራዊ ምርት ወይም ጂዲፒ ስሌት የኢትዮጵያን ኢኮኖሚ በወቅታዊ እውነታው ለማሳየትና የወደፊት የልማት ውሳኔዎችን በተሻለ መረጃ ለመደገፍ ጉልህ አስተዋጽኦ ይኖረዋል። ኢትዮጵያ ጠቅላላ ሀገራዊ ምርቷን ወይም ጂዲፒን በአዲስ መልክ ማስላቷ ሀገራዊ እቅዶችን ውጤታማ በሆነ መንገድ ለመምራት፣ ዓለም አቀፍ የፋይናንስ ትብብሮችን ለማሳደግ እንዲሁም የውጭ ቀጥታ ኢንቨስትመንትን ለመሳብም ትልቅ እገዛ የሚያደርግላት ነው። እንግዲህ ጂዲፒ የአንድ ሀገር የኢኮኖሚ መጠንን የሚለካ ነው። በብዙ ዓለም አቀፍ ድርድሮች፣ ውሳኔዎች ላይ ራሱን የቻለ አስተዋጽኦ የሚያደርግ ነው። የጂዲፒ ሳይዛችን በትክክለኛው ሲታወቅ ከዓለም አቀፍ ድርጅቶች፣ ከዓለም አቀፍ የፋይናንስ ተቋማት የተሻለ የሆነ የፋይናንስ አቅርቦት እንዲኖረን ያስችላል ማለት ነው። ይሄ ደግሞ ልማታችንን ይበልጥ ለመደገፍና የምንፈልጋቸውን መሰረተ ልማቶችን፣ አገልግሎቶችን ለማቅረብ ያስችለናል ማለት ነው። በዚህ አግባብ ጂዲፒ አጠቃላይ የምናደርገውን የኢኮኖሚ ሞደርናይዜሽን ወይም ደግሞ የኢኮኖሚ አስተዳደር ስራዎችን የሚደግፍ ይሆናል ማለት ነው። የጠቅላላ ሀገራዊ ምርት ስሌትን ማዘመን የቁጥር ለውጥ ብቻ ሳይሆን የኢትዮጵያን የኢኮኖሚ እውነታ በትክክል ለማንጸባረቅ የሚደረግ ጠቃሚ እርምጃ ነው። ወቅታዊና ትክክለኛ የኢኮኖሚ መረጃ ሲኖር የመንግስት ፖሊሲዎች፣ የኢንቨስትመንት ውሳኔዎችና የልማት እቅዶች በይበልጥ ትክክለኛ መረጃ ላይ ተመስርተው ይቀረጻሉ። በመሆኑም አዲሱ የጠቅላላ ሀገራዊ ምርት ጂዲፒ ስሌት የኢትዮጵያን ኢኮኖሚ ከነባራዊ እውነታው ጋር በማጣጣም ለተሻለ ኢኮኖሚ እቅድ፣ ለውጤታማ የፖሊሲ ውሳኔና ለዘላቂ ልማት መሰረት ይጥላል። ህገወጡ የህወሓት ቡድን የኢትዮጵያን ሉዓላዊነት ለመዳፈር ከሚጥሩ ታሪካዊ ጠላቶች ጋር የሚያደርገው ጥምረት ዛሬም ቀጥሎበታል። ቡድኑ ለዓመታት በሀገር ውስጥና በውጭ ሲሸርባቸው የነበሩ ሴራዎች ግን መጨረሻውን ለውድቀት የሚዳርጉት ይሆናል። ሜሮን በረዳ በጉዳዩ ዙሪያ ተከታዩን ይዛለች።
የፖለቲካ ድርጅቶች ሲወለዱ ስልጣን ላይ ሲወጡና ሲወርዱ የራሳቸውን አሻራ ጥለው ያልፋሉ። እኔ ከሌለው ሀገር ትፍረስ በሚል መርህ ወደ ስልጣን ለመመለስ ሲባል ግን ህገወጡ የህወሓት ቡድን እየፈጸመ ያለው የሀገርን ደህንነት ሳይቀር አሳልፎ እስከ መስጠት መድረስ በታሪክ መዝገብ ላይ የሚሰፍር ጥቁር ጠባሳን ጥሎ እያለፈ ያለ ክስተት ነው። የቡድኑ የሀገር ሉዓላዊነትን የመገዳደር የዘወትር አፍራሽ አካሄድ ዛሬም የኢትዮጵያን ሉዓላዊነት ለመዳፈር ከሚጥሩ ታሪካዊ ጠላቶች ጋር በፈጠረው ጋብቻ ቀጥሎበታል። ይህ የቡድኑ መንገድ አዲስ አካሄድን የተጠየፈና ህልውናውን ለማትረፍ ከምንም የማይመለስ መሆኑን የሚያረጋግጥ ጭምር ነው። ጠላት የሚለው አገሩን ነው። ሀገሩን ጠላት ካረገ በኋላ በሀገሩ ጥቅም ላይ ስትራቴጂክ ዲስ አድቫንቴጅ ያላቸውን ኃይላት ይሰበስባል። በሀገሩ ጥቅም ላይ ለምሳሌ ግብፅን ብንወስድ ዘላቂ ጥቅሟ እንዴት ይከበራል ሌላ ጉዳይ ነው፣ ሳይንቲፊክ በሆነ መንገድ። የነሱ አቋም ግን ምንድነው? ኢትዮጵያ ላይ ያለው አቋም ይታወቃል። ስለዚህ ትንሽ ከዚህ አካባቢ የሚወረወር ድንጋም ብርም ባገኝ ተብሎ ይጠጋል ማለት ነው። የተቻለውን ሁሉ ያደርጋል፣ አሽከር ይሆናል ማለት ነው። ከኢሳያስ ጋር ካለ ኢሳያስ የኤርትራ እድገት በትግራይ ውድቀት ላይ ነው፣ ጥፋት ላይ ነው የሚመሰረተው ብሎ የሚያምን ጭንቅላት ያለው ነው። ኤርትራውያን አላልኩም፣ ኢሳያስ ሻቢያ እንደዚህ አይነት ሀሳብ ነው ያለው። በዚህ ሀሳብ የሚራመድ ነው። ያውቃል ደግሞ ይሄ ማጥፋት ካለበት ደግሞ ከነሱ እንደሚጀምር ያውቃሉ። እሱም ያውቃል፣ እነሱም ያውቃሉ። ከዛ በኋላ የሚመጣውን ነገር አይቶ የሚንቀሳቀስ ኃይል አይደለም። አሁን ስለ ህዝብ፣ ስለ ኢትዮጵያ ህዝብ፣ ስለ ትግራይ ህዝብ የሚያስበው አንዳችም ነገር የለም። ዛሬ የኤርትራ መንግስት ምናልባት ኤርትራ እኮ አሁን እየፈለጋት ያለው በዛ መውጫ ባገኝ እኮ ነው። የትግራይ ህዝብ አሁን ሊደብቀው አይችልም። በጦርነቱ ጊዜ የትግራይ ህዝብ ነው ኃያል። የህወሓት ቡድን ዛሬ ላይ የደረሰበት የፖለቲካ ቀውስ ግን አዲስ ክስተት አይደለም። ቀድሞውንም በጫካ የጀመረውና መድረሻውን ያላወቀው የጉዞው ቀጥተኛ ነጸብራቅ እንደሆነ የቀድሞ የህወሓት የማዕከላዊ ኮሚቴ አባል የነበሩት ሀፍቱ ኪሮስ ያነሳሉ። ቀድሞውንም ትግራይን ከኢትዮጵያ የመገንጠል ዓላማ ይዞ የተነሳው የነበረው ይህ ቡድን ከማዕከላዊ ስልጣኑ ሲወርድ ወደ መጀመሪያው ማንነቱ ለመመለስ ጊዜ አልወሰደበትም። የራሱን የስልጣን ጥማት ለማርካት ብቻ የሚሯሯጠው ቡድኑ ቁርኝቱ በጥቅምና በስልጣን ላይ ብቻ የተመሰረተ መሆኑንም የሚያረጋግጥ ነው። ቀደምቶቹ እንደሚነግሩን የ6 ወር ማኒፌስቶ ነበረው። ትግራይን ነጻ ማውጣት ነበር፣ ትግራይ እንደ ሀገር ማድረግ ነበር። ኋላ ላይ ሲያስበው በእኩልነት ላይ የምትገነባ ሀገር የሚል ሀሳብ መጣ። በእኩልነት ላይ ኦኬ፣ በእኩልነት ላይ ሀገር መገንባት ኢዝ ጉድ። አሁን እየሄደ ያለው አገር የማፍረስ ስራ አሁን የጀመረው ኢሚዲየት ያሁን ውጤት ነው ብዬ ስለማላስብ ነው። አሁን ፖዝ አድርጎት የነበረ ሀሳብ አሁን ኦን ያደርገው ነው የሚመስለኝ። እንደዚህ አይነት አገር የማፍረት ስራ ተይዞ ነበር። ምርጫ እኮ ከምንም በላይ ትግራይ ነበር የሚያስፈልጋት አሁን አይደል? ኦኬ፣ በየ5 ዓመቱ ህገ መንግስታችን በየ5 ዓመቱ ምርጫ እንድናካሄድ ይፈቅዳል፣ ያዛል። መፍቀድ ብቻ አይደለም፣ ከዛ ውጭ እንትን የለም፣ ኮንትራት የለም ከ5 ዓመት ውጭ። ይሄ ህገ መንግስት ደግሞ ኢትዮጵያውያኖች ያጸደቁት ነው። በተለይም ደግሞ እነዚህ ሰዎች ደግሞ በከፍተኛ ሁኔታ የተሳተፉበት ነው። አሁን ግን ለዚህ ህገ መንግስት ተገዢ አይደለም። የኢትዮጵያን ዴሞክራሲያዊን በላቸው ሌሎች ተቋማትን በሙሉ አፍርሶ ኢትዮጵያዊነትን ገደል ለመክተት እና ኢትዮጵያን ተበታትና ብትንትና ያለች ሀገር እንድትሆን ለማድረግ የሚሰራ ስራ ነው። የህገወጡ የህወሓት ቡድን ለዓመታት በሀገር ውስጥና በውጭ ሲሸርባቸው የነበሩ ሴራዎች ዛሬ ላይ ግን መጨረሻቸው ውድቀት ሆኗል። የራሱን የስልጣን ጥማት ለማርካት ሲል ሀገርን ለማሸበር፣ ሰላምን ለመንፈግና የዜጎችን ደህንነት አደጋ ላይ ለመጣል የሄደበት ርቀትና በትናንትናው ዕለት በቡድኑ የሐሰት ትረካዎች ሰለባ ነኝ ባይነት ተደናግረው የነበሩት እንደ አውሮፓ ህብረትና አሜሪካ ያሉ ሀገራት እንዲሁም ዓለም አቀፍ ድርጅቶችን ጨምሮ ዛሬ ላይ የጉዳዩን እውነተኛ ገጽታ በሚገባ እንዲገነዘቡትና ጭምብሉ ተገልጦ ትክክለኛ ገጹ እንዲታይ አድርጎታል። አሁን እስካሁን ድረስ መቆየታችን አንደኛ ዲፕሎማቲክ አድቫንቴጅ በጣም ተገኝቶታል። ለምሳሌ የአሜሪካ ስቴት ዲፓርትመንት ያስቀመጠው አለ የቪዛ የመከልከል ሁኔታ ማለት እኛ ከኢትዮጵያ መንግስት ከኢትዮጵያ ህዝብና ከትግራይ ህዝብ ጎን ነን ይላል ስቴት ዲፓርትመንት። ይሄ ማለት ከዚህ በኋላ ለሚፈጠር ችግር የኢትዮጵያ ህዝብና የትግራይ ህዝብ ብቻቸውን አይደሉም ነው ማለት ክሊርሊ በዚህ አካባቢ ግጭት ቢፈጠር ተጠያቂው ግልጽ ነው። የአውሮፓ ህብረትም ተመሳሳይ ክሊር አድርጎ አውጥቷል። አሁን አፈሳውንም አስቀምጦታል። ወታደራዊ ስልጠናዎችም ዝግጅቶች፣ የጦርነት ዝግጅቶች የኢንተርናሽናል ኮሚኒቲው ይሄንን ኃይል በደንብ ግልጽ ሆኖለታል። አሁን በጣም ግልጽ ነው ለሁሉም።
በዋናነት ደግሞ ለትግራይ ህዝብና ለኢትዮጵያ ህዝብ ግልጽ ሆኗል። የትግራይ ህዝብ ለዓመታት የቡድኑ ስልጣን ማስጠበቂያና ለፖለቲካ ትርፍ መደራደሪያ ሆኖ ቆይቷል። ዛሬም ቢሆን ቡድኑ በፈጠረው የጦርነት ድባብ ምክንያት የትግራይ ህዝብ የእፎይታ አየርን መተንፈስ አልቻለም። የትግራይን ህዝብ ከዚህ አምባገነንና መርህ አልባ ቡድን ቀንበር ሙሉ በሙሉ ለመታደግና ህዝቡ የራሱን እድል በራሱ እንዲወስን ከጦርነቱ አዙሪት ወጥቶ ከኢትዮጵያውያን ወንድሞቹ ጋር ያለ ስጋት መኖር እንዲችል የትግራይ ተወላጆች በትግሉ ግንባር ቀደም በመሆን የጥፋት ጥምረቱን ሊመክቱት ይገባል። ተመልሰናል። ዘገባዎቻችንም እንደቀጠሉ ናቸው። ባለፉት 5 ዓመታት የህዝብ ተወካዮች ምክር ቤት አባላት በርካታ ህጎችንና አዋጆችን አጽድቀዋል። የምክር ቤት አባላቱ የወከሏቸውን ህዝቦች ጥያቄና ፍላጎት ከማሳወቅም ባለፈም የተለያዩ ልምዶችን ያገኙበትም ጭምር ነው። ሰናይት ብርሃኔ የተለያዩ ባህሎች፣ ቋንቋዎችና ፍላጎቶች ካሏቸው የኢትዮጵያ ማዕዘናት የተውጣጡ የህዝብ እንደራሴዎች ላለፉት 5 ዓመታት በአንድ አዳራሽ ውስጥ ተሰባስበው በህዝባቸውና ሀገራቸው ጉዳይ ላይ ይበጀናል ያሉትን ከአጀንዳ ማመንጨት ልማትን እስከ ታች ወርዶ እስከ መከታተል ድረስ በርካታ ጉዳዮችን በጋራ ከውነዋል። የሀገሪቱን የኢኮኖሚ የማህበራዊና የፖለቲካዊ ሁኔታዎች የሚወስኑ በተለይም ደግሞ የሀገሪቱን ኢኮኖሚ የሚያነቃቁ የሀገሪቱን ኢኮኖሚ ለውጭ ባለሀብቶች ክፍት የሚያደርጉ የዲጂታል ኢኮኖሚን የሚያስፋፉ የግብርና ስራዎችን የትምህርት ስራዎችን ወደ ላቀ ደረጃ የሚያደርሱ ህጎች እየወጡ ነው የቆዩት። በ5 ዓመት ውስጥ ከ1300 በላይ የሆኑ አዋጆችን አጽድቀናል። እነዛ አዋጆች ደግሞ ኢትዮጵያ ሀገርን ከፍ የሚያደርግ የሚያሻገር ለስራ ደግሞ ማነቆ የሆኑ ችግሮችን የሚፈቱ አዋጆችን እያጸደቅን ነው እያሳለፍነው ማለት ነው። በየጊዜው በሚደረጉ ክርክሮች የምክር ቤት አባላት የወከሉትን ህዝብ ድምጽና መሰረታዊ ጥያቄዎች ወደ ምክር ቤት መድረክ በማምጣት በኩል ድምጽ አልባ ለሆኑ ወገኖቻቸው አንደበት ሆነዋል። እነዚህ የምክር ቤት አባላት ከተለያዩ የኢትዮጵያ ክፍሎች የተገኙ በመሆናቸው ይህ የ5 ዓመት ቆይታቸው ሌላ ትልቅ እድልን ይዞላቸው መጥቷል። ከተለያየ ባህልና ማህበረሰብ የመጡ አባላት አብረው በሰሩባቸው ዓመታት የሀገር እድገት፣ ሰላምና አንድነት የሚጠናከርበት ልምዶችን ተጋርተዋል። 5 ዓመት ቀላል አይደለም። ከተለያየህም ብሔረሰቦች ተወካዮቹ ጋር አብሮ ከመሆን አንድነታችን ከመፈጠር የልምድ ሼር ከማድረግ አንጻር ከኦሮሞ ክልል፣ ከአማራ ክልል፣ ከትግራይ ክልል የተለያየ ልምድ ሼር እያደረገን እያለን በጣም ነው ደስ ያለኝ። ምክንያቱም የአንዱን ብሔሩን አካባቢን ምንድነው የተሰራ ምንድነው ያልተሰራ የሚል ነገሮቹ ሼር በማድረጋችን በጣም ደስተኛ ነኝ። አባላቱ የተገኙትን ስኬቶች እያደነቁ የታዩትን ጉድለቶች በመለየት ለቀጣዩ የምክር ቤት የስራ ዘመን ጠንካራና የማይናወጥ መሰረት ጥለው አልፈዋል። አርብቶ አደር አካባቢ ላይ የሚሰራ ነገሮች አሉን። ቀጣይ ቢሰራ ይለወጣል ሲባል ባጀትም የተመደው ያ ባጀት ደግሞ ወደ ተግባር ቢለወጥ ወደ ተግባር ቢወረድ ደስ ይለኛል። ከዚህ በኋላ ደግሞ እንደ አጋጣሚ ሆኖ በሌላ የፓርላማ አባል ነው የኔ ምርጫ ክልል የተተካው። ስለዚህ እኔ የጀመርኩትን ነገር ተተክቶ የሚመጣው ደግሞ ያስቀጥላል የሚል ተስፋ አለኝ። እኔም ደግሞ በፓርላማ ቆይታዬ ባገኘሁት ልምድ፣ እውቀት እና ደግሞ በፈጠርኳቸው ኔትወርኮች በመጠቀም አገርን የሚጠቅም ስራ መስራትን ይቀጥላል የሚል ተስፋ አለኝ። ፈተናዎቿን ወደ ድል እየቀየረች የምትገኘው ኢትዮጵያ በተለያዩ የልማት መስኮች የሚጨበጥ ውጤት እያስመዘገበችም ጭምር ነው። ካረጁ እሳቤዎች በመላቀቅም ሉዓላዊነቷን ለማስጠበቅ የሚያስችል ጠንካራ አቅምም እየገነባች ትገኛለች። ለመሆኑ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ እንደ ግራር ትሁን ሲሉ ማሳያዎቹ እንደምን ያሉ ናቸው? መቅደላዊት ደረጀ ኢትዮጵያ ለዘመናት ከነበረችበት የኋላ ቀርነት የድህነትና የግጭት አዙሪት ወጥታ አሁን ላይ በተግባር ወደምታሳየው ሁለንተናዊ እድገት ተሸጋግራለች። የግብርና ልማት የኢኮኖሚ እድገቷንና የሀገራዊ ደህንነት መሰረቷንም አጠናክራለች። እኛ ተልዕኮ ራዕይ ያለው ለትውልድ የሚሸጋገር ሁነኛ ተቋም መፍጠር ነው። የኛ ተልዕኮ ውጊያ የሚያስቀር ውጊያ የሚጨርስ ኤሊት ፎርስ መገንባት ነው።
የእናንተ ተልዕኮ ኢትዮጵያን መገንባት፣ ኢትዮጵያን መጠበቅ፣ ኢትዮጵያን ማጽናትና ኢትዮጵያን ማሸጋገር ነው። በታሪኳ የጸናች በልዩነቶቿ የተዋበች ለልጆቿ ጥላ የምትሰጠውና ፈተናዎቿን ወደ ድል እየቀየረች የምትሻገረው ኢትዮጵያ እንደ ግራር ከፍ ብላ በመታየት ውስጥ በተለያዩ የልማት መስኮች የሚታይ የሚጨበጥ ለውጥንም እያስመዘገበች ነው። የግራር ጥንካሬ ከስሩ ይጀምራል። ለኢትዮጵያም ይህ ስር ሺህ ዓመታትን የተሻገረ ታሪክ፣ ስልጣኔ፣ ባህልና ነጻነት ነው። ዛፉን ለማቆም ጠንካራ ግንድ እንደሚያስፈልግ ሁሉ ሀገርም ካረጁ ጎታች እሳቤዎች ተላቃ ራሷን ለመከላከል የሚያስችል ጠንካራ አቅም መገንባት ያሻታል። አሁን ኢትዮጵያ ድንበርን ለመጠበቅና ሀገራዊ ሉዓላዊነቷን ለማስጠበቅ የምታደርጋቸው ጥረቶችና በፈተናዎች የማይበገር ሂደት የግንዱን ጽናት የሚያሳዩ ናቸው። አንደኛው የጠለቀ ስራችን መጥለቅ አለበት። ሁለተኛው ከፍ ብሎ መብቀል ነው። ትናንሽ ያረጁ እሳቤዎች ከጉዟችን እንዳያደናቅፉን ከፍ ብለን መብቀል አለብን። አልፎ አልፎ ደግሞ ግራር ኢነሚ ሲያይ ጠላት ሲያይ እሾሃማ የሆነ ቅጠል ያበቅላል። ራሱን ለመከላከል የሚያስችል ቁመና መፍጠር ያስፈልጋል። አልፎ አልፎ ሊመገቡት ሲመጡ ግራር ጋዛማ ሽታ ያፈልቃል። አስተውላችሁ እኮ ያን ያፈልቅና እንዲሸሹት ያደርጋል። አስፈላጊ ሲሆን ጋዝ እያፈለቁ ጠላት ማሸሽ፣ እሾህ እያፈለቁ በጠላት አለመነካት፣ ረዝሞ መብቀል ብቻ ሳይሆን ትናንሽ እንስሳቶች ደርሰው እንዳይቀነጥሱን መከላከል ያስፈልጋል። የልዩነት ኃይልን ወደ አንድነት በሚቀይረው የመደመር እሳቤ በኢኮኖሚ፣ በመሰረተ ልማት፣ በትምህርት፣ በጤና፣ በቴክኖሎጂ፣ በቱሪዝም፣ በግብርናና በኢንዱስትሪ የተከናወኑ ፕሮጀክቶች በብዙ የሚያጠነክሩ ቅርንጫፎች መሆናቸው ያሳያል። በሰው ተኮር ስራዎች፣ የማህበራዊ ድጋፍና የበጎ ፍቃድ ተግባራትም ኢትዮጵያ እንደ ግራር በጥላነቷ ሁሉን አሰባስባለች። ሌላስ የግራር ባህሪ ችግርተኛ ጉንዳን ሲያይ ያስጠጋል፣ ያበላል። እኛ መርዘም ብቻ አይደለም፣ በሰፈራችን ያሉ ወንድሞቻችን ሲቸግራቸው ለማገዝ ዝግጁ ነን። የኛ እድገት እንኳን ኢትዮጵያውያን ዜጎች ብቻ ሳይሆን ወንድሞቻችንን በአፍሪካ ውስጥ በጎረቤት ውስጥ መንካት የሚችል መሆን አለበት። የምናምነው እንደሱ ነው። እንደ ግራር ስራችን ይሰዳል፣ ከፍ ብለን እንበቅላለን፣ ለጠላት ማንመች እሾሃማ እንሆናለን። ሲቀርቡን ደግሞ ካለን አካፍለን እንበላለን። ኢትዮጵያ በዚህ መርህ ከሄደች ነው ለኢትዮጵያ ለአፍሪካ ምሳሌ መሆን የምትችለው። ይህን ደግሞ ለማድረግ በጣም ግልጽ ስትራቴጂ ነድፈናል። ዛሬ ኢትዮጵያ ስሯን በጠንካራ መሰረት ላይ አስቀምጣ የልማት ስራዎቿን እየሰራች በፈተና ሳትናወጥ እየተጓዘች ነው። ኢትዮጵያ የኢኮኖሚ መሰረቷን ለማስፋት ያከናወነቻቸው ማሻሻያ የአገልግሎት ዘርፉ በውጭ ምንዛሬ ግኝት፣ በስራ ዕድል ፈጠራ እንደዚሁም ደግሞ ሌሎች የኢኮኖሚ ዘርፎችን በማገዝ በኩል ትልቅ ድርሻን እንዲያበረክት እያስቻለ ይገኛል። ከአምስቱ የኢኮኖሚ ምሰሶች አንዱ የሆነው የኢንዱስትሪ ዘርፍም መዋቅራዊ ሽግግር ለማምጣት የተቀመጠውን ግብ የማሳካት ስኬታማ ጉዞ ላይ ይገኛል። አለም ይልፉ የዚህ ዘመን የቱሪዝም ዘርፍ መገለጫ በባህላዊውና መስተንግዶው ላይ ብቻ ተንጠልጥሎ መቆየቱ አብቅቷል። ዛሬ የአገልግሎት ዘርፍ ይህንን ሰብሮ በመውጣት በዲጂታል ትስስርና በምናባዊ እውነት እየታገዘ አዲሱ የኢኮኖሚ ሞተር ሆኗል። ይህ ለውጥ የሀገር በቀል የጉዞ ወኪሎችን፣ የሆቴል ባለቤቶችንና የዲጂታል ቱር ኦፕሬተሮችን አሰራር በማዘመን የወደፊቱን የዓለም የጉዞ ፍላጎት ከወዲሁ እንዲመሩና ግዙፍ የገበያ እድሎችን እንዲቆጣጠሩ ዋናውን ቁልፍ አድሏቸዋል። ቱሪስት ከአንድ ቦታ አንድ ቦታ የሚንቀሳቀስ ነው ሀገሩ የወጣ። ስለዚህ መጀመሪያ ማረፊያውን ነው የሚያየውና በቀጥታ ተጠቃሚ የሚሆነው የቱሪስት ቁጥር መጨመር፣ በመንግስት በኩልም የተለየ ትኩረት መሰጠቱ ሆቴሉን፣ አኮሞዴሽኑ፣ መኖሪያውን የያዘውን ነው። ቱር ኦፐሬተሮች ራሱ አዲስ አበባ ውስጥ ለመቆየት አንድ ሰው ቢፈልግ ይዘውት ሊሄዱ የሚችሉት እንደው ከግማሽ ቀን የዘለለ የሚታይ ነገር አልነበር። መጡ፣ ስብሰባቸውን ጨረሱ፣ ሮጠው ነው የሚሄዱት። አሁን ግን ብዙ የሚታዩ ነገሮች ስላሉ ብዙ መነቃቃቶች እየታዩ ነው። የግብርናው ዘርፍ ሀገር ሲመግብ፣ ኢንዱስትሪው ደግሞ ከማሽነሪ እስከ ተሽከርካሪ አምርቶ የኢኮኖሚውን ዋነኛ ግብዓት ያቀርባል። ታዲያ ሁለቱ ዘርፎች ያመረቱት ተጠቃሚው ጋር እንዲደርሱ ከማድረግ ጀምሮ አጠቃላይ የኢኮኖሚውን እንቅስቃሴ የሚመራው የአገልግሎት ዘርፍ ነው። የአገልግሎት ዘርፍ የአቪዬሽንና ትራንስፖርትን፣ ቱሪዝምና መስተንግዶን፣ የፋይናንስና ዲጂታል ቴክኖሎጂን በአንድ ጥላ ስር አቅፎ የያዘ የዘመናዊው ዓለም ኢኮኖሚ ዋና ሞተር ነው። የዚህን ዘርፍ ስትራቴጂካዊ ጠቀሜታ የተገነዘበችው ኢትዮጵያም የአቪዬሽን
የኮሚኒኬሽን የቱሪዝምና የፋይናንስ ዘርፎችን በማቀናጀት ሁለንተናዊ የኢኮኖሚ ገጽታዋን የሚቀይሩ ደፋር የሪፎርም እርምጃዎችን እየወሰደች ትገኛለች። በንግድ፣ በፋይናንስ፣ በትራንስፖርት በተለይም በኩነቶች ኢትዮጵያ ውስጥ ከ200 በላይ ኢንተርናሽናል ሰሚት አዲስ አበባ ተካሂደዋል ሲባል እንዴት ነው የምናየው? በጣም ብዙ 100,000 ሰው የተስተናገደው። ይሄ ተደማምሮ ሰርቪስ ሴክተሩ 9.8% እድገት እንደሚያመጣ ይጠበቃል። በአፍሪካ የኩራት ምልክት የሆነው የኢትዮጵያ አየር መንገድም የዓለምን ተጓዦች ከአዲስ አበባ ጋር ብቻ ሳይሆን ከኢትዮጵያ ታሪካዊና ተፈጥሯዊ መስህቦች ጋር በቅርብ እያቀናጀ ይገኛል። አየር መንገዱ የያዘው ዘመናዊ ስትራቴጂና እያደረገ ያለው የማስፋፊያ ጉዞ የቱሪዝም ዘርፉን በቀጥታ በማነቃቃት የውጭ ምንዛሬን ለማምጣት ግንባር ቀደሙ ሚና እየተወጣ ነው። ይህም ዘርፉ ከእቃዎች ኤክስፖርት የበለጠ አስተማማኝ የውጭ ምንዛሬ ምንጭ ሆኖ እንዲቀጥል አድርጎታል። አየር ትራንስፖርት፣ ቱሪዝም፣ ሆስፒታሊቲ በጣም የተሳሰሩ የስራ መስኮች ናቸው። አንደኛው ለሌላው ትልቅ ድጋፍ የሚሰጥ ነው። ይህም በመረዳት የኢትዮጵያ አየር መንገድ በሀገራችን ቱሪዝም እንዲስፋፋ ከፍተኛ ጥረት ሲያደርግ ቆይቷል። ከዛም አልፎ በዚህ በሆስፒታሊቲው ቱሪዝምን የሚደግፈው ደግሞ ሆቴሎች፣ የመዝናኛ ቦታዎች ሲኖሩ ስለሆነ በሱም ረገድ የኢትዮጵያ አየር መንገድ ብዙ አስተዋጽኦ ሲያደርግ ቆይቷል። በአገልግሎቱ ዘርፍ የሎጂስቲክና ትራንስፖርት መሻሻል ምርቶችን በፍጥነትና በቅናሽ ለውጭ ገበያ ለማቅረብ እድል የፈጠረ ነው። ከቱሪዝም የሚገኘው አስተማማኝ የውጭ ምንዛሬም ለኢንዱስትሪዎች የሚሆን የጥሬ ዕቃ አቅርቦትን ለማረጋጋት ትልቅ አቅም እየሆነ ነው። በኢንዱስትሪው ዘርፍ የተተገበሩት ስትራቴጂያዊ እርምጃዎች የሀገር ውስጥ የማምረት አቅምን ከማሳደግ አልፈው የወጪ ንግድን በማስፋፋት ረገድ የላቀ ሚና ተጫውተዋል። ይህም ምርቶችን በዓለም አቀፍ ገበያ ተወዳዳሪ በማድረግ ለሀገሪቱ ዘላቂና ተጨማሪ የውጭ ምንዛሬ የሚያስገኙ አዳዲስ የገበያ እድሎችን ለመፍጠር አስችሏል። ኢንዱስትሪው በኢኮኖሚ ውስጥ ያለው ሽግሽግም እኮ መታየት ይጀምራል። ለምሳሌ የዘንድሮውን እንተው አንዳንዱ ስላልተሟላ በሚቀጥለው ዓመት እኮ ከኢንዱስትሪ ኤክስፖርት $1 ቢሊዮን ይጠበቃል። ምን ማለት ነው ይሄ? ስለ 100 ሚሊዮን የሚያወራ ኢንዱስትሪ $1 ቢሊዮን ይጠበቃል ማለት ሰፋፊ ስራ ተሰርቷል ማለት ነው። ለምሳሌ ኢምፖርት ሰብስቲት እናርግ ብለን በዚህ ዓመት ክሎዝ ቱ $5 ቢሊዮን ኢትዮጵያ ከዚህ ቀደም ከውጭ የምታስገባቸውን የኢንዱስትሪያል ፕሮዳክትስ በሀገር ውስጥ ማምረት ትችላለች እና ኢንዱስትሪው ላይ ይበል የሚያሰኝ ተስፋ ሰጪ እንቅስቃሴ ነው ያለው። ኢትዮጵያ በአገልግሎት ዘርፍ ላይ የጀመረቻቸው ደፋር የሪፎርም እርምጃዎችና የመሰረተ ልማት ግንባታዎች ወደ አዲስ ምዕራፍ እያሸጋገሯት ይገኛሉ። ይህ ከቱሪዝም ፍሰት እስከ ማኑፋክቸሪንግ መነቃቃት የሚዘልቀው የዘርፎች ትስስር የሀገሪቱን ሁለንተናዊ የብልጽግና ጉዞ የሚያፋጥን አስተማማኝ ሞተር ሆኖ ቀጥሏል። የመጥረቢያ ፖለቲካ ሰለባ ነው ትግራዋይና ኢትዮጵያውያን የሆኑት። ቲፒኤልኤፍ እንደ መጥረቢያ ነው፣ መያዛው እንጨት እንደ ሻዕቢያ ነው። ዋናው አዛዦች ባለጉዳዮች ሌሎች ናቸው። ከመጥረቢያው ጋር ከብረቱ ጋር ብንጋጭ እንጨቱ እስካለ ድረስ ከእንጨቱ ጋር ብንጋጭ እንጨቱን የሚያዘው ሰው እስካለ ድረስ ዘላቂ ሰላም አናገኝም። ይልቁንስ ለመጥረቢያውና ለእንጨቱ ያለኝ ምክር የኢትዮጵያ ሰላምና እድገት ይበልጥ ተጠቃሚ ያደርጋችኋል። የሚልካችሁ አካል መጠቀም ያደርጓችኋል እንጂ ምንም ፋይዳ የለው። የኢትዮጵያን አንድነት፣ የኢትዮጵያን ሉዓላዊነት አደጋ ውስጥ ሊያስገባ የሚችል ማንኛውም ነገር ከመጣ ለመከላከል የሚያስችል ቁመና እንዳለን ላረጋግጥላችሁ እፈልጋለሁ። አመሰግናለሁ። መልካም ጊዜ ይመቻችሁ። አናቴ አንቺ ነሽ እኔን የምታግዢው። ከቤታችን በዋይፋይ
ከቤት ስንወጣ በሞባይላችን በዲኤስቲቪ ስትሪም በከፍተኛ ቅናሽ እንዲሁም ጎጆና ሜዳ ፓኬጆችን በነፃ ይዞ በቀረቡ የዓለም ዋንጫ ጥቅሎች ያሻንን በመምረጥ በኢትዮ ቴሌኮም ፈጣን ኔትወርክ ፈታ ብለን የእግር ኳሱ ዓለም ኮከቦችን ፍልሚያ እንታረቅ። ዓለም ዋንጫን ባለንበት። ተመልሰናል። ዜና በቀጥታ እየተላለፈላችሁ የሚገኘው ከኢቢሲ ዋናው ስቱዲዮ ነው። ከስፖርት የያዝነውን ጉዳይ እናጋራችሁ። በመጨረሻም የዓለም ዋንጫ የሩብ ፍጻሜ መርሃ ግብር ዛሬ በሚካሄዱ ጨዋታዎች ይጀምራል። ዛሬ ምሽት 5 ሰዓት በቦስተን ዳይሌት ስቴዲየም ፈረንሳይ ከሞሮኮ ጋር የሚያደርጉት ጨዋታ ትኩረት አግኝቷል። በጥሎ ማለፉ ፓራጓይን 1-0 አሸንፋ ለዚህ የደረሰችው ፈረንሳይ በተከታታይ ለሶስተኛ ጊዜ ወደ ግማሽ ፍጻሜ ለመጓዝ ትገሰግሳለች። ኬሊያን ምባፔ እስካሁን 19 የዓለም ዋንጫ ግቦችን አስቆጥሮ የምንጊዜም ከፍተኛ ግብ አስቆጣሪ ሲሆን በምሽቱ ጨዋታም ይጠበቃል። ማይክል ኦሊሴ በበኩሉ 5 ለግብ የሚሆኑ ኳሶችን አመቻችቶ በማቀበል የፔሌን ታሪካዊ የ6 ግብ ማመቻቸት ክብረ ወሰን ለመጋራት ዛሬ አንድ እድል ብቻ የሚቀረው ይሆናል። በሌላ በኩል ካናዳን 3-0 በሆነ ውጤት ያሸነፉት ሞሮኮቹ ባለፉት 10 ጨዋታዎች ሽንፈት አለማስተናገዳቸው ትልቅ ስነ ልቦናዊ ስንቅ ሆኗቸው ይቀጥላል። ምንም እንኳን ዋና አጥቂያቸው እስማኤል ሳይቤሪ በጉዳት ባይሰለፍም በአሽራፍ ሀኪሚ፣ ኢዘዲን አናሂና ኢብራሂም ዲያዝ የሚመራው ስብስብ የፈረንሳይን ተከላካይ ለመፈተን ዝግጁ ይሆናል። ፈረንሳይ ካገኘቻቸው 16 የቅርብ ድሎች ውስጥ 13ቱን በከፍተኛ የግብ ልዩነት ማሸነፏም የቡድኑን አስፈሪነት ቢያሳይም ሞሮኮ በቀላሉ እጅ ትሰጣለች ተብሎ አይጠበቅም። በአንጻሩ የዚህ ጨዋታ አሸናፊ በግማሽ ፍጻሜው ከቤልጂየም ወይንም ስፔን አሸናፊ ጋር የሚገናኝ ይሆናል። የተወደዳችሁ ለዛሬ ሐሙስ ምሽት በቀጥታ ስርጭት ተከታተሉት የነበረው ኢቲቪ ዜና 57 የተመለከታቸው ጉዳዮች እነኚህ ናቸው። ኢቢሲን ምርጫችሁ አድርጋችሁ አብራችሁን ለዘለቃችሁ ሁሉ አብዝተን ነው የምናመሰግነው። ሰለሞን ኃይለ ኢየሱስ ነኝ። በሰላም ደሩ።